በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ሰሞኑን የፊልጵስዩስ መጽሐፍን እየተመለከትን ነው። ቁጥር 3 አይተናል። ቁጥር 4 ዛሬ ከምዕራፍ 1 ከቁጥር 12 እስከ 20 እስከ 30 ድረስ ያለው ክፍል ነው። የፊልጵስዩስ ምዕራፍ 1 ከቁጥር 12 እስከ 30 ያለው ክፍል። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህም እስራቱ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። አንዳንዶች ከቅንዓትና ከክርክር እንኳን፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾሙ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራ ሊያመጡ ቢመስሏቸው ለወገናቸው የሚጠቅም ፈልገው በቅን ሀሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንዓት ቢሆን ክርስቶስ ይሰበካል። ስለዚህም ደስ ብሎኛል፣ ወደፊት ደግሞ ደስ ይለኛል። ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁና ይህ ናፍቆት ተስፋዬም ነውና። በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም በሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁንም ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁም ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሮ። በአንድም ነገር እንኳ በተቃዋሚዎች አትደንግጡ። ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና እያለ ይናገራል። እንግዲህ እዚህ ክፍል ውስጥ ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 30 ድረስ አማኞች የማያቋርጥ አስደሳች ታዛዥነት እና ከራስ ወዳድነት ነፃ የሆነ አገልግሎት አስፈላጊነትን ሲገልጥ፣ እግዚአብሔር ድነት ሲጀምር አማኞችን ገና ኃላፊነት በተሞላው የዕለት ዕለት ኑሯቸው መዳናቸውን ሊሰሩ እንደሚገባ ይናገራል። የአንቀጹ አውድ እዚህ ቦታ ላይ ጳውሎስ የሚናገረው ጠማማና ጠማማ በሆነ ማህበረሰብ ውስጥ ለኖራቸው የፊልጵስዩስ ቤተክርስቲያን የክርስቶስ ትህትና እንደ ብርሃን እንድታበራ የሰጠው ማበረታቻ ነው። በዚህ ያሉበት በጠማማ ትውልድ መካከል ሆነው በነዛ መካከል ግን ብርሃንን ሆነው ክርስቶስን እንዲያበሩ የሚነግራቸው ጨው ሆነው ያ የክርስቶስን ወንጌል ይሰብኩ ዘንድ ነው። በተጨማሪ ጳውሎስ ለጢሞቴዎስ እና አፍሮዲጡን ወደ ቤተ ክርስቲያን ላካቸው። ከራስ ወዳድነት ነፃ የሆነ አገልግሎታቸውንና የፊልጶስ ሰዎች ተገቢውን ደስታና ክብር ሊያገኙ እንደሚገባ ሲገልጽ ነው። የመጽሐፍ ቅዱስ ክፍል የራሱ የሆነ ትምህርት አለው። በዚህ ክፍል ውስጥ የምንመለከተው ምንድን ነው? እስቲ እግዚአብሔር ሊያስተምር የፈለገ ለዚህ በጳውሎስ በኩል አልፎ ይችን ቤተ ክርስቲያን እግዚአብሔር ሊመክር የፈለገው ነገር መለኮታዊ የሆነ ምክር ምንድን ነው የሚለውን ነገር ስንመለከት ከዚህ ቀጥሎ ያሉት ነገሮች ሁሉ እንዲደረጉ የተገባቸው እንደሆነ እንመለከታለን። አንደኛ፣ መዳን በፍርሃትና በመንቀጥቀጥ የሚፈጸም የእግዚአብሔር ትእዛዝ እንደሆነ ማሰብ አስፈላጊ ነው የሚለው። ብዙ የእምነት ተቋማት አሉ። እንደገና ብዙ የእምነት አስተሳሰቦች አሉ። አንድ ጊዜ ከዳንን ከዚያ በኋላ ምንም ነገር አያስፈልግም፣ ድነት የተሰራው በክርስቶስ ኢየሱስ ስለሆነ ከዚያ በኋላ እንደፈለግን መኖር አለብን የሚል አይነት አስተሳሰብ ያላቸው ብዙ የእምነት አመለካከቶች አሉ። እነሱን አሁን በዚህ ላይ መጥቀስ አስፈላጊም ባይሆን፣ ነገር ግን አንድ ጊዜ ከዳንን በኋላ
ከዚህ በኋላ ራሳችን የምንሰራው ስራ ስለሌለ ክርስቶስ ኢየሱስ ያን ስራ ስለሰራው ሌላ የሚያስፈልግ ነገር የለም የሚል እና ከዚያ በኋላ ደግሞ ስለ ኑሯችንም ቢሆን እሱ በሰራው በዳን ላይ ምንም ነገር የምናደርገው ነገር የለም፣ እንደፈለግን መኖር አለብን የሚል አመለካከት ያላቸው ሰዎች አሉ። ነገር ግን እንዲህ ብሎ አጥብቆ ይነግራል። በዚህ በጠማማ ትውልድ መካከል ስትኖሩ፣ ወንጌልን ስትሰብኩ፣ የዓለም ብርሃን ሆናችሁ የዓለም ጨው ሆናችሁ ስትኖሩ መዳናችሁን በፍርሃትና በመንቀጥቀጥ ልትፈጽሙ ይገባችኋል። ጳውሎስ የሚናገረው ክፍል በፍርሃትና በመንቀጥቀጥ የራሳቸውን መዳን እንዲያደርጉ ያዛቸዋል። እግዚአብሔር በሰጣቸው ይሄ መዳን ላይ የእነሱን ኃላፊነት በፍርሃት በመንቀጥቀጥ የሚፈጸም የድነት ስራ እንደተሰራላቸው ማሰብ አለባቸው። ፍርሃትና መንቀጥቀጥ የሚያመለክተው እግዚአብሔርን መፍራት እንጂ ኩነኔን መፍራት አይደለም እና ስለዚህ እግዚአብሔርን እየፈራችሁ እግዚአብሔር በክርስቶስ ኢየሱስ በኩል ያመጣላችሁን ድነታችሁን ቫልዩ እንድትሰጡት እያለ ነው የሚናገረው። ሁለተኛው ደግሞ የሚነግራቸው እግዚአብሔርን ስትታዘዙ የደስታ መታዘዝ ይሁንላችሁ፣ እያጉረመረማችሁ ሳይሆን ነገር ግን ለተሰራላችሁ ስራ እግዚአብሔርን እያከበራችሁ እግዚአብሔርን የምትታዘዙ መሆን አለባችሁ። ምዕመናን ሳያጉረመርሙና ሳይከራከሩ ሁሉን ነገር እንዲያደርጉ ነው የሚነግራቸው፣ እንደ ብርሃን የሚያበራ። ይህንን በማድረጋቸው በጠማማ ትውልድ መካከል እንደ እግዚአብሔር ልጆች ነውር የሌላቸውና ንጹሐን ሆነው እንዲኖሩ የሕይወት ቃል አጥብቀው እንዲይዙ በዓለም ላይ እንደ ብርሃን እያበሩ መኖር እንዳለባቸው ያሳስባቸዋል። ሌላው ሶስተኛው በዚህ ክፍል ውስጥ የምንመለከተው እንዲህ አጽንኦት የተሰጠው ነገር በጣም ከባድ ብለን የምንለው ነገር ግን በጸጋ የሚፈጸም ከራስ ወዳድነት ነፃ የሆነ አገልግሎት አገልግሎ የሚል እግዚአብሔር ስሙ የተባረከ ይሁን። በጳውሎስ ውስጥ ለዚህ ለጢሞቴዎስ ለዚህ ለፊልጵስዩስ ቤተክርስቲያን የሚሰጠው ነገር ይህንን ነው። ፊልጵስዩስ ቤተክርስቲያን ያሉ አማኞች ምን ማድረግ እንዳለባቸው ሲናገር ከራስ ወዳድነት የነፃ የሆነ አገልግሎት ልታገለግሉ ይገባችኋል እያለ ጢሞቴዎስ ለፊልጵስዩስ ሰዎች ደህንነት ካለው ጥልቅ ሐሳቢነት እና ጢሞቴዎስን ላከላቸው። ለራሳቸው ጥቅም ቅድሚያ ከሚሰጡ ሰዎች በተለየ አፍሮዲጡ ጳውሎስ ለክርስቶስ ሲል ነፍሱን አሳልፎ የሰጠውና ጳውሎስን ሲያገለግል የተገደለውን አፍሮዲጡን ላከና ለፊልጵስዩስ ሰዎች በደስታና በክብር እንዲቀበሉ አዘዛቸው። የሚገርም ነገር ነው። ምክንያቱም እነዚህ ሰዎች ደግሞ በሕይወታቸው ክርስቶስ ኢየሱስን ያነገሰነ ስለ ክርስቶስ ኢየሱስ ወንጌል በብርሃን የሚሰብኩ ሰዎች ስለሆኑ ጢሞቴዎስና አፍሮዲጡን ላከላቸው። ከራስ ወዳድነት ነፃ የሆነ አገልግሎት የሚያገለግሉ እንደነዚህ ያሉ ባሪያዎች እንዳሉ፣ በእግዚአብሔር መንግስት ውስጥ ያሉ ሰዎች እንዳሉ እንድታውቁ እያለ ይናገራል። አራተኛ ጠማማና ጠማማ ትውልድ ባለበት መካከል በዚህ ክፍል ውስጥ ያለውን በዚህ አይነት ትውልድ ውስጥ ስትኖሩ ይላቸዋል። ብርሃናችሁ የበራ ይሁን፣ ጨው መሆናችሁ ይታወቅ እያለ ይነግራቸዋል። እና በዚህ የህብረተሰቡን ዋና ጫና የፊልጵስዩስ ቤተክርስቲያን በስነ ምግባር ብልሹ በሆነ ማህበረሰብ ውስጥ ተቃውሞና ስደት የገጠማት ቤተክርስቲያን ስለሆነች በዚህ ውስጥ ስትኖሩ ግን የዓለም ብርሃን ሆናችሁ ኑሩ፣ በዚህ ውስጥ ስትኖሩ ግን የዓለም ጨው ሆናችሁ ኑሩ የሚል ነው። እና እግዚአብሔር ደስተኛና ታዛዥ የሆነ ከራስ ወዳድነት ነፃ የሆነ አገልግሎት የምታገለግሉ ሰዎች ሆናችሁ ከዚህም በኋላ ደግሞ ማድረግ ያለባችሁ በጠማማ ትውልድ መካከል እናንተ እንዲህ መሆን አለባችሁ እያለ ይናገራል። ስለዚህ መሆን ያለበትን ነገር እንደዚህ አስረግጦ ከነገረ በኋላ አማኞች ያለማጉረምረም ሳይከራከሩ ከኃጢአተኛ ዓለም ውስጥ እንደ ብርሃን ሆነው በመገኘት የእግዚአብሔርን ፈቃድ በመኖር በእነርሱ የሚሰራውን የእግዚአብሔርን ፈቃድ በመኖር ድነታቸውን በትጋት እንዲጨምሩ እንዲሰሩ፣ ይህም ደግሞ በክርስቶስ ምሳሌ እንደተገለጸ ሌሎችን ትሑታን የሆነ አገልግሎትን ክርስቶስ ኢየሱስ እንዲማሩ እነ ጢሞቴዎስና አፍሮዲጦችን እነዚህ አርአያ የሚሆኑትን የእምነት አገልጋዮችን እንዲያዩ ያንን እያሳሰበ ይናገራል። ማዳናቸውን ደግሞ ይሄ ክርስቶስ ኢየሱስ የከፈለላችሁ በመስቀል ላይ የተሰራውን ስራ እሱ እንድታስቡት፣ እሱ ክርስቶስ ኢየሱስ ሕይወት የሰጠበት ይሄ መዳን በስራ ያደለ በጸጋ የሆነ ነገር ግን አንድ ነገር እንድታስቡ ጌታችን ኢየሱስ ዋጋ የከፈለለበትን ማዳን ይሄንን በፍርሃትና በመንቀጥቀጥ ልትፈጽሙት ይገባችኋል። ምክንያቱም ጌታችን ኢየሱስ ክርስቶስ ዋጋ ከፍሎላችኋል እያለ ይናገራል። ስለዚህ አንድ ነገር አስቡ። እንደ ብርሃን በጠማማ ትውልድ መካከል ብርሃናችሁ የሚበራ በጨው እንደ ጨው ሆናችሁ ልትኖሩ የሚገባችሁ
ሰዎች እንድትሆኑ ይህም እግዚአብሔር ልጆች እንደመሆናችሁ መጠን ከኃጢአተኛው ዓለም በተቃራኒ ጎልቶ የወጡ ንጽሕና ያላቸው ሰዎች ሆናችሁ እንድትታዩ የእምነት የአገልግሎት ምሳሌዎች ጢሞቴዎስና አፍሮዲጡት ጳውሎስን እነዚህን ሰዎች ተመለከቱ እያለ አገልጋዮች እንዲመለከቱ በእነሱ ሕይወት ውስጥ ያያችሁትን ክርስቶስ እናንተ ደግሞ እንድትገልጡት እያለ ይነግራቸዋል። እግዚአብሔር ስሙ የተባረከ ይሁን። በእግዚአብሔር ጸጋ ውስጥ ያለ የእግዚአብሔርን ክብር እያበሩ ለመኖር ወንጌልን እየሰበኩ ለመኖር ይሄ መዳንን በፍርሃትና በመንቀጥቀጥ ለመፈጸም ይሄንን አይነት አገልግሎት እያገለገሉ ለመኖር አንድ ነገር ማሰብ አስፈላጊ ነው። በዚህ ጊዜ አንድ ነገር ሆነዋል። በጌታችን በኢየሱስ ክርስቶስ የተገለጠ ጸጋ ያስችላል። ሁሉን በሚችለው በክርስቶስ ሁሉን እችላለሁ ያለ ይሄንን ጳውሎስ ያንን የእግዚአብሔርን ጸጋ ያስተዋውቃቸዋል። ይሄ ጸጋ አሁን በነገርኳችሁን ሁሉ ሊያስችላችሁና ልታደርጉ እንደሚገባ የሚያደርግ ጸጋ ነው። ስለዚህ በጸጋው ላይ ተደግፋችሁ እናንተ ይሄ በዓለም ብርሃን ሆናችሁ ኑሩ፣ የዓለም ጨው ሆናችሁ ኑሩ ይላችኋል። የክብር አምላክ እግዚአብሔር አንተ በጢሞቴዎስ የክብር አምላክ፣ በአፍሮዲጡ በጳውሎስ ሕይወት ውስጥ የክብር አምላክ እግዚአብሔር ወንጌል ተሰብኮ ለእነዚህ ሰዎች የክብር አምላክ እግዚአብሔር አንተ ድንቁ ጌታ በመከራ ውስጥ ያሉትን እነዚህን በስደት ውስጥ ያሉትን እነዚህ በመከራ ውስጥ ያሉትን የክብር አምላክ ቤተክርስቲያን የፊልጵስዩስን ቤተክርስቲያን አማኞችን እግዚአብሔር አንጸህ ከሆነ ተናግረህ ከሆነ ለነሱ የተናገርከው ንግግር ዛሬም ለአዲስ ኪዳን ለኛ አማኞች የክብር አምላክ በሩቅ ላለ ነው የሚጠቅም ትምህርት ሰጥተናል። እባክህ ጌታ አንተን እየታዘዝን በጸጋ ላይ እየተደገፍን እግዚአብሔር ግለኝነት የሌለበትን አገልግሎት እያገለግለን ለአንተ እየታዘዝን እንድንኖር በኢየሱስ ክርስቶስ እንድትረዳን ጸልያለሁ። ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች የክብር አምላክ ከዚህ መልእክት የተነሳ ወንጌልህን በኃይል እንዲሰብኩ በኢየሱስ ስም ጸልያለሁ። ኃይል የክብር አምላክ እግዚአብሔር እንድታደርግላቸው ጸልያለሁ። በጸጋ ተነስተው እንዲወጡ ጸልያለሁ። መከራቸውን ሳይሆን ከመከራ በላይ የሆነውን አንተን የክብር አምላክ እግዚአብሔር ሁሉን በምታስችለው በአንተ እየተደገፉ በኢየሱስም እንዲኖሩ ነው ጸልያለሁ። ሴት ባሪያዎች፣ ወንድ ባሪያዎችን የክብር አምላክ እንድትጎበኝ ጸልዩ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ